ጉድና ጅራት ከወደ ኋላ ነው አሉ ያላዛር እናት። እንግዲህ እኔ በቃ ትክክለኛ ማንነቴ አይደለም ይሄ የነካኝን አላውቅም። ከትንሱ ላይ እንደዚህ የሆንኩ ያለሁት እኔ አልገባኝም፣ አልተረዳሁትም ባህሪዬን እያለች ነው። ሁሉም ሰው ተነስቶ ጥፋተኛ እያደረጋት ያለው ትንሱን ነው። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እውነት ለመናገር ዛሬ ተመልካችን እንዴት እንደወደድኳችሁ ማርያምን ማለት በቃ ለትንሱ ያላችሁ ነገር ትንሱ እንዴት እንደተረዳችኋት፣ በቃ ትንሱ ጥፋት የለባትም ትንሱ አላጠፋችሁም እያላችሁ ነው። እውነት አዎ፣ በትክክል እንደዚህ ለእውነት ስትቆሙ በጣም ደስ ይላል። እች ልጅ ምንም አይነት ጥፋት የለባትም። እንደው ጥፋት አጠፋች ብንልም እንኳን ሴትዮዋ እንደዛ እንደፈለገች አድርጋት ያው ብትጎዳም ይቅርታ ስጠይቅ ስለ ሁሉም ነገር በቃ ይቅር ለእግዚአብሔር ብላ ብታልፈው ኑሮ የሚለው ካልሆነ በስተቀር አንዳች ቅንጣት ታክል ጥፋት እንደሌላት ግልጽ ነው። ምክንያቱም ከመጀመሪያ ጀምሮ በቪዲዮ እየቀረጸ ክፉ ነገር ማለት ብቻ ማመነጫጨቅም ይሁን ምንም ይሁን ስትናገራት የነበረች አማቷ እንጂ ትንሱ አይደለችም። ስለዚህ አላዛርም ቢሆን ማለት ነው ማንም እየመጣ ከሚስት ላይ አፉን እንዲከፍት አታድርግ። እናትህ እናትህ ነች። እሺ ብትናደድም ብትቆጣም፣ ግን ከእናትህ ውጭ ያለው ግን ትርፍ ነው። የምሬን ነው። ማንም ሚስትህን እንደዚህ እንዲዘልፋት እንደዚህ እንዲያመነጫጭቃት አትፍቀድ። አንተ ነው መከታ መሆን ያለብህ፣ ነገሮችን ማስተካከል ያለብህ ማለት ነው። በሚስት ድርድር የሌለው ወንድ መሆን አለብህ አንተ። እንዴ አንተ እያለ እንደዛ ታመነጫጭቃታለች እንዴ? አንተ እናት ትሻላለች። ሚስት ተዋት። ሚስት እኮ ከኋላ ይመጣል ምናምን ነገር እንዴ! እንደዚህ የሚባል ነገር አለ? የእናትም የራሷ ቦታ አላት፣ የሚስትም ደግሞ የራሷ ቦታ አላት እኮ። ሚስት አገባ ማለት አንድ ወንድ እናቱን ተወ ማለት አይደለም። እኔ እንደሚመስለኝ ግን ማለት ያላዛር እናት ከመምህር ተስፋዬ መሄድ አለባት ብዬ ነው የማስበው። ምክንያቱም መምህር ተስፋዬ እንግዲህ ታውቁታላችሁ፣ በጣም ብዙ ነገሮችን ያስተምራል። ማለት በመተት የተያዙ የተተበተበባቸው አይነ ጥላ፣ ይሄ የወንድ አይነ ጥላ የሴት አይነ ጥላ የሚሉት አይነቶችን በጣም ብዙ ይናገራል። እና አንዳንዴ ሲናገር የምሰማው መምህር ተስፋዬ የሆነ በእናት ላይ አድሮ ማለት ነው አይነ ጥላ ልጇ ትዳር እንዳይይዝ ወይም ደግሞ የያዘውን ትዳር እንዲያፈርስ የምታደርግ አይነ ጥላለች ብሎ ይናገራል ብዙ ጊዜ። ስለዚህ እንደዚ አይነት ነገር ነው እየታየኛለሁ ከዚች ሴትዮ ላይ ማለት ነው። ምክንያቱም የሰው ልጅ ምንም ያክል ኃይለኛም ቢሆንም በዚህን ያክል ደረጃ አይሆንም። በራሱ ጥፋት እንደገና ሌላውን ሰው መወንጀል ይሄ ትክክለኛ ማንነት ነው፣ ትክክለኛ ባህሪ ነው ብዬ እኔ አላስብም። ስለዚህ አላዛር ወይም ደግሞ ከመምህር ተስፋዬ ውሰዳት፣ ካልሆነ ደግሞ እናትን ጸበል መውሰድ አለብህ። እንዴ ጸበል ውሰድና አስገባት። ከዛ በኋላ እስኪ ወደ ትክክለኛ አእምሮዋ ወደ ትክክለኛ ማንነቷ ከተመለሰች ማለት ነው። እንዴ እናት እኮ ልጇ ትዳር ሲይዝ እንደው እሷ እንኳን ብትከፋ ማለት ነው ኧረ እንደፈለገ በቃ እሱ ደስተኛ ከሆነ ምንም ችግር የለም ብቻ እሱ ራሱን ይቻልልኝ የምትል እናት እኮ አለች። በዚህን ያክል ደረጃ ተነስቶ ትዳርን አፍርስ? ኧረ በጣም ነው የሚከብደው። ወይ ያላዛር እናት ማሚ ማለት ነው ትንሱ ያደረገችሽ ነገር ካለ በግልጽ መናገር እኮ ነው። ይሄን ያክል ልትሆኛ አይገባሽም ነበር። እንደገና ሰው ሲወቅስሽ ደግሞ እኔ ያለ ጥፋቴ ክፉ አማት እንዳለችም መጥፎ ምራትም አለች እያለች ነበር። እና ትንሱ መጥፎ አይደለችም። ከመጀመሪያ እኮ አንቺ ዋጋ ከፍልሽ ነበረ። ሲጣሉ እንኳን ከሐዋሳ ልጆችሽን ጥለሽ በረሽ አዲስ አበባ ነበር የምትገቢው እነሱን ለማስታረቅ። አሁን በዚህ ደረጃ መገልበጥሽ ለምን? ምን አደረገች እቺ ልጅ? እንዴ ትንሱ እንደምናውቃት ሚዲያ ላይ ሰውን አክባሪ፣ በጣም ሰፍሳፋ፣ የምሬን ነው በጣም ሰፍሳፋ ሽቁጥቁጥ ያለች ሰውን የምታከብር ልጅ ነች። ሰውን የምትንቅ አይደለችም። ሰው ካሜራ ደቅኖ እንደዛ አገለማምጦ ተናግሮ ፊት እየተነሳ ማንም ከቤት ሊቀመጥ አይችልም። እንዴ የምሬን ነው ማለት የፈለገ ነገር ቢሆን ማለት የሰው ልጅ እንደተማረ ማለት እንደተማረ ሰው ነገሮችን እንደው ብትጣሉም እንኳን ቁጭ ብሎ በንግግር እንጂ እናትሽ አይደለሽ ብትመታሽስ ብትወቅጥሽስ? የገዛ እናቷ ያልመታቻት ለምን አማቷ ትመታታለች? እኔ ራሴ አልፈቅድም። እኔ ራሴ አልፈቅድም። ላከብራት እችላለሁ፣ ልወዳት እችላለሁ። ማንም ግን እጁን እንዲሰነዝርብኝ አልፈልግም። ማንም ያለ ጥፋት እንዲናገረኝ አልፈልግም። የሰው ልጅ እኮ በጥፋቱ ተናግራችሁት ያ ጥፋቱ እስከሚገባው ድረስ ብትናገሩት ምንም ችግር የለም እኮ። ምክንያቱም ጥፋተኛ ከሆንኩ እኔ ተንበርክኬም ቢሆን ይቅርታ ለምናለሁ እኮ፣ ይቅርታ ጠይቃለሁ። ግን ደግሞ አንድ ሰው ጥፋተኛ ካልሆነ በዚህን ያክል ደረጃ ሊወረድበት አይገባም። እኔ እናትሽ ነኝ፣ እንደፈለግኩ ባደርግሽስ፣ ብመታሽስ፣ በወቅጥሽስ ለምን ትመታለች? ለምን እንዴ? በንግግር መግባባት እየተቻለ ለምንድን ነው እንደዚህ አይነት ወሬስ ለምን አስፈለገ? ሲጀመር እች ልጅ ትዳር ይዛ ገባች እንጂ ልትደበድብ ልትሰደብ አይደለም የገባችው አይደለ እንዴ?
እንዴ በዚህን ያክል ደረጃ እናትን እንደምትጠላ ለእናት ክብር እንደሌላት አድርጎ ምራትን ማሳየት ራሱ በጣም ያስጠላል። እና በዚህ አጋጣሚ ማሚ ያው በጣም ክፉ አማቶች እንዳሉ ነው ያሳየሽን እውነት ለመናገር። ስለዚህ ስለ ጥፋቱ ሲናገሩሽም ደግሞ አንቺ ሌላ ነገር አታወሪ በቃ። ምክንያቱም በቃ ትክክል አይደለሽም፣ ትክክል ያልሆነን ነገር ትክክል አይደለም ስትባይ ደግሞ ግዴታ ነው መስማት። እንዴ ስንት መከራ ነው የደረሰባት ከገዛ ቤቷ መተሽ እንደገና ውሃ መደፋት እች ልጅ ቁም ስቅሏን ከዚህ ነኝ ከዛ ነኝ ምናምን። ኧረ በስመ አብ ማርያምን። እኔ ትንሱ በጣም ታጋሽ ነች። እግዚአብሔርን አላዛርን ስለምታፈቅረው ነው እንደዚህ ከሱ ጋር እየተንከራተተች ያለችው እንጂ መሄድ አቅቷት አይደለም። ትዳሯን ስለምታከብር ትዳሯን መፍታት ስለማትፈልግ ማለት ነው። ትዳር እንደዚህ ቀላል ስላልሆነ ያዝ ለቀቅ የምታደርጉት ነገር ስላልሆነ ለትዳሯ ክብር ስላላት ነው እንጂ እውነት እሷ እንደዚህ ክብረ ቢስ ሴት ሆነ አይደለም። በዚህን ያክል ደረጃ ትንሹም ትልቁም እየተነሳ ሲያገለማምጣት እና አላዛርም ሚስትህን ማስከበር አለብህ ማለት እናትህን በቁጣ ሳይሆን ውጭ ሳይሆን አሁን አላዛር ራስ በጣም ነው የተሳሳተው። ውጪ እናት ውጭ አይባልም። በዚህ አጋጣሚ የምሬን ነው ማለት ቁጭ አድርጎ ነገሮችን በስነስርዓት ይሄ እንዴት ነው ማማረር ማልቀስ ምናምን ሳይሆን ቁጭ አድርጎ በስነ ስርዓት ለእናት የምሰጠውን ከእናት ላይ ማንም እንደማይደርስ ለእናት ማሳወቅ አለብህ። ግን ደግሞ ለሚስትህም ደግሞ ያለህን ቦታ እናትን እንድታቅ ማድረግ አለብህ እንጂ እናትን ተነስቶ ውጭ ከቤቴ አይባልም። ይሄ ነውር ነው። በዚህ እናት ልትሰበር ትችላለች እና ነገሮችን በእርጋታ በተረጋጋ መንፈስ እናትን ማስረዳት የሚጠበቅብህ አንተነህ ማለት ነው። ስለዚህ ትንሱንም በዚህን ያክል ደረጃ አታስለቅሳት። እናትን መውሰድ ካለብህ ውሰዳት፣ ጸበል መምከርም ካለብህ በስነስርዓቱ ቁጭ አድርገህ ሁለቱን የሚያስታርቅ ነገር ንገራቸው። እናትን ሱዬ ማለት ነው የኔ ወርቅ እውነት ጸባይ የሰናይ የሆነች ልጅ ነች። እግዚአብሔርን ውጭ ውጭ ብለው እንደ ውሻ ያባሯታል። ከእናንተ ብትወጣ ወርቅ የሆነች ምራት ነው ያጣችሁት። በዚህ አጋጣሚ ማለት ነው ብታፋቷት ካላዛር ጋር እጇን ስሞ የሚወስዳት ማአት ሰው አለ። ከምሬ ነው። እችን የመሰለች ወርቅ ምራት ግን አታገኙም የትም። የምሬን ነው። በጣም ነገሮች ሁሉ ልክ እየሆኑ አይደለም እንዴ። የማሚዋ አልበቃ ብሎ ደግሞ ሌላ ተቀጥ እየመጣችና ጭራሽ እንደውሻ ነው እኮ ያመነጫጨቀቻት። እና አንዳንዴ ሰዎች የምታደርጉትን ነገር ብታውቁ ጥሩ ነው። የሆነ ነገር ከእጃችሁ ከወጣ በኋላ ነው ዋጋውን ልታውቁት የምትችሉት። እና የአላዛር እናት ፈጣሪ ወደ ቀልብሽ ይመልስሽ ነው ማለት የምችለው። እውነት እሷ እናታችን ነች። እኔ እንደዚህ ማለት ላይጠበቅብኝ ይችላል፣ ግን ደግሞ ይሄ ነው መባልም ያለበት ይሄ ነው። ልክ አይደለችም። በቃ የአላዛር እናት ልክ አይደለችም። ወደ ትክክለኛ ማንነቷ መመለስ አለባት።